አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትሎ ተሰማላችሁ። በቅድሚያም አርዕስቱን የኢራን እስራኤል አሜሪካ ጦርነትን አስመልክቶ በመካከለኛው ምስራቅ አቅንተው የነበሩት ሁለት ግዙፍ የአሜሪካ የጦር መርከቦች ወደ ኋላ ፈግፍገው ከመካከለኛው ምስራቅ ወሳኝ የውጊያ ቀጠና እንደራቁ ተሰምቷል። ሁለት የጦር መርከቦች ወደ ኋላ ቢያፈገፍጉም አንድ ወሳኝ ናት የተባለላት ሌላኛው የአሜሪካ የጦር መርከብ ግን ወደ ወሳኙ የጦርነት ቀጠና እያመራች ነው። በ24 ሰዓት ውስጥ ሁለተኛው የኢራን ከፍተኛ መሪ መገደላቸው ተሰምቷል። ከትናንቱ አነጋጋሪ ግድያ በኋላ ሌላኛው የኢራን ቁልፍ የደህንነት አመራር ተገድለዋል ተብሏል። መንግስት በዛሬው ዕለት ቁልፍ ስምምነት ተፈራርሟል። ስምምነቱ 20 ዓመታት ጥያቄ ሲቀርብበት ከቆየ ወሳኝ ጉዳይ ጋር የተያያዘ ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በጥብቅ መክረዋል። ምክክሩ ጦርነቱ በተባባሰበት በስልክ የተደረገ ነው። ጠቅላይ ሚኒስትሩ በዚህ ቀውጢ ሰዓት ቀጥታ ስልክ በመደወል ምን አሉ የሚለውን እንመለከታለን። የቻይናው ዥንዋ እንደዘገበው በኢራን ጦርነት የተነሳ በዓለም እየታየ ያለው የነዳጅ ምርት መቋረጥና የዋጋ ጭማሪ ተጽዕኖ በመላ ኢትዮጵያ እየታየ ይገኛል። የዘገባውን ዝርዝር እንነግራችኋለን። የኢትዮጵያ አየር መንገድ ወደ አሜሪካ አትላንታ አቋርጦት የነበረውን የቀጥታ በረራ መልሶ ሊጀምር ስለመሆኑ አስታውቋል። ይህን ጨምሮ በመግቢያ ያስተዋወቅናችሁ ጉዳዮች አንድ በአንድ እየነገርን እናቆያችኋለን። አብራችሁን ሁኑ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ አሜሪካ የጦር መርከቦች አፈገፈጉም። የኢራን እስራኤል አሜሪካን ጦርነት አስመልክቶ ወደ መካከለኛው ምስራቅ አቅንተው የነበሩት ሁለት ግዙፍ የአሜሪካ የጦር መርከቦች በተለያዩ ምክንያቶች ወደ ኋላ ማፈግፈጋቸው ተዘግቧል። በሌላ አቅጣጫ እነዚህ ሁለት ግዙፍ የጦር ጀት ጫኝ መርከቦች ከጦርነት ቀጠና እየራቁ ባለበት በአሁኑ ሰዓት ሌላኛው የአሜሪካ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ የጦርነቱ ቀጠና እያመራች ነው። በኢራን ቅርብ ርቀት ላይ ነበረው ዩኤስኤስ ጄራርድ ፎርድ የተባለው የጦር መርከብ ቀደም ብሎ ፊቱን በማዞር ወደ ቀይ ባህር ጉዞን አድርጎ የነበረ ሲሆን በመሃል በውስጡ እሳት ተነስቶ እንደነበር ዘገባዎች አመላክተዋል። የእሳቱ ምክንያት በላውንድሪ ክፍል የተነሳ መሆኑ ሲመላከት ነበረም። እሳት አደጋው በቁጥጥር ስር መዋሉ የተነገረ ሲሆን በአሁኑ ሰዓት መርከቧ ከቀይ ባህር ወደ ግሪክ ክሬት ደሴት እያመራች ነው። ይህንንም ፍራንስ 24 ዘግቧል። አንዳንዶች መርከቧን ለቃጠሎ የዳረገው ከጀልባ የተተኮሰ መሳሪያ ነው ቢሉም ሌሎች ደግሞ ከየመን የተወነጨፈ መሳሪያ ሊሆን ይችላል ሲሉም ግምታቸውን አስቀምጠዋል። በአሜሪካ በኩል ሁለቱም መረጃዎች ውድቅ ተደርገዋል። አውሮፕላን ተሸካሚ መርከቦቹ በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን መልሕቃቸውን ጥለውበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። ይህች መርከብ እጅግ ግዙፍ በመሆኗ የምትንቀሳቀሰው በኒውክሌር ኃይል ነው። $13 ቢሊዮን የዋጋ ግምት ያላት ግዙፍ የአውሮፕላን ተሸካሚ መርከብ ናት። በኢራን ጦርነት ወቅት ምን ያህል ተሳትፎ እንዳደረገች በግልጽ የሚታወቅ ነገር የለም። ሌላኛው ተመሳሳይ ግዝፈት ያለውና በኢራኑ ጦርነት ወቅት ተሳትፎ የነበረው ዩኤስኤስ አብርሃም ሊንከን የተባለው አውሮፕላን ተሸካሚ መርከብ የጦር መርከብ ነው። ይህ የጦር መርከብ የአሁኑ የአሜሪካ እስራኤል ኢራን ጦርነት ከመቀስቀሱ በፊት በኢራን ቅርብ ርቀት ላይ ነበረም። በዚህ ጦርነት ወቅት ታምሃክ ሚሳኤሎችን በማስወንጨፍ የኤፍ-35 የጦር ጀቶችም መንደርደሪያ በመሆን አገልግሏል። እንደ ዶይቼ ቬለ ዘገባ ከዩኤስኤስ አብርሃም ሊንከን የተባለው አውሮፕላን ተሸካሚ መርከብ ቀደም ሲል ከኢራን 400 ኪሎ ሜትር ርቀት ባነሰ ቀጠና ውስጥ የነበረ ሲሆን አሁን ሁናቴው ወደ ኋላ እንዲያፈገፍግ አድርጎታል። ከኢራን ከ1000 ኪሎ ሜትር በላይ ርቆ ይገኛል ተብሏል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን በተመለከተ ዘገባዊ ሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮችን ዋቢ አድርጓል። ሌላኛው በፍጥነት ወደ መካከለኛው ምስራቅ የውጊያ ቀጠና ድረሽ የተባለችው የአሜሪካ የጦር መርከብ ዩኤስኤስ ትሪፖሊ የተባለችው ናት። ይህች መርከብ ከሰሜን ኮሪያ የሚሰነዘረውን ጥቃት ለመከላከል በኮሪያ ልሳነ ምድር የነበረች ናት። መርከቧ ከአካባቢው 2000 የባህር ኃይላትን በመያዝ ጉዞ ከጀመረች ቀናት ተቆጥረዋል። የመጨረሻ መልቋን የት እንደምትጥል አልታወቀም። በኢራን የተዘጋውን የሆርሙዝ ሰርጥ ለማስከፈት ይደረጋል በሚባለው ከባድ ወታደራዊ ግብግብ ይህች መርከብ ትሳተፋለች ተብሎ ይጠበቃል።
የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ሰርጥ ኢራን ከዘጋች በርካታ ቀናት የተቆጠሩ ሲሆን ትራምፕ ይህንን ወሳኝ ቦታ ከኢራን መዳፍ ፈልቅቆ በማውጣት በኩል የአሜሪካን አጋር የተባሉት ሀገራት ተሳትፎ እንዲያደርጉ ቢጠይቁም አዎንታዊ ምላሽ አላገኙም። አካባቢውን ጥርቅም አድርጎ የዘጋው የኢራን አብዮታዊ ዘብ የሚሳኤል ምሽግ ለመደርመስ አሜሪካ ወደ ምድር ታችኛው ክፍል በጥልቀት የሚገቡ ተቀጣጣይ ፈንጂዎችን እንደተጠቀመች የዛሬ ዘገባዎች አመላክተዋል። በዚህም ጦርነቱ ሶስተኛ ሳምንቱን እየያዘ ባለበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ መዋል እንደጀመረች ዘገባዎች አመላክተዋል። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም አለው። አሁን ጥቅም ላይ መዋሉ ኢራን የደበቀችው የጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል ተብሏል። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የትኛውን አይነት ፈንጂ ጥቅም ላይ እንደዋለ ግን በዝርዝር አላሳወቀም። እስራኤል ዛሬም በቴህራን ላይ የምትፈጽመውን ጥቃት አስፍታ እንደቀጠለች ነው። በርካታ ኢላማዎችን በመምታት የኢራን ቁልፍ ሰዎችን አድንም ቀጥላበታለች። ሌላኛው የኢራን ቁልፍ ሰው ተገደሉ። በ24 ሰዓታት ውስጥ ሁለተኛው የኢራን ከፍተኛ መሪ መገደላቸው ተሰምቷል። ከትናንቱ አነጋጋሪ ግድያ በኋላ ሌላኛው የኢራን ቁልፍ የደህንነት ሰው ተገድለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራኑ የደህንነት ሚኒስትር እስማኤል ሀቲብ መገደላቸውን ተናግረዋል። ካትዝ በመግለጫቸው ትናንት ሌሊት የኢራን ደህንነት ሚኒስትር ሀቲብ ተወግደዋል ብለዋል። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገር የለም። እስማኤል ሀቲብ የኢራን የደህንነት ሚኒስትር ሆነው የተሾሙት በቀድሞ የሀገሪቱ ፕሬዚደንት ኢብራሂም ራይሲ ከ5 ዓመታት በፊት ነው። ከሟቹ ጠቅላይ መሪ አያቶላ አሊ ኻሜኒና ከሌሎች የኢራን ከፍተኛ መሪዎች ጋር ኢስላማዊ ሕግን ያጠኑ ናቸው። ቀደም ሲል በደህንነት መስሪያ ቤት ውስጥ እንዲሁም በጠቅላይ መሪው ጽህፈት ቤት ውስጥ በከፍተኛ ኃላፊነት አገልግለዋል። በፈረንጆቹ 2022 የደህንነት ሚኒስትሩ በአሜሪካና በአጋሮቿ ላይ የበይነ መረብ ጥቃት እንዲፈጸም አመቺ ሁናቴን ፈጥሯል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸዋል። ሀቲብ በኢራን አብዮት ከተካሄደ ከ1 ዓመት በኋላ ከ45 ዓመታት በፊት የእስላማዊ አብዮታዊ ዘብ አባል በመሆን ነው በመንግስት ውስጥ ማገልገል የጀመሩት። በተመሳሳይ ትናንት በኢራን መንግስት ውስጥ ከፍተኛ ተሰሚነት የነበራቸው የአገሪቱ ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ ተገድለዋል። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የአገሪቱን ከፍተኛ የፖለቲካና ወታደራዊ መሪዎች ነው። በመጀመሪያው ቀን ጥቃት የአገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ኻሜኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያ ቤታቸው ተገድለዋል። አሁን የተከፈተው ጦርነት ሌሎቹንም የጥቃት ኢላማ አድርጓቸዋል። እስካሁን ባለው ሁናቴ ከኢራን 7ቱ ከፍተኛ አመራሮች ውስጥ 6ቱ መገደላቸውን የታወቀው የተገደሉት 6ቱ መሪዎች አያቶላ አሊ ኻሜኒ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ፣ አሊ ላርጃኒ የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊና የቀድሞ የፓርላማ አፈ ጉባኤ፣ ጀነራል መሐመድ ፓክፖር የኢስላማዊ አብዮታዊ ዘብ የምድር ጦር አዛዥ፣ አዚዝ ናሲር ዛዴህ የኢራን መከላከያ ሚኒስትርና የጦር ኃይላት ሎጂስቲክስ ኃላፊ፣ አሊ ኻሜኒ የጠቅላይ መሪው ከፍተኛ አማካሪና የብሔራዊ መከላከያ ምክር ቤት ኃላፊ፣ ጀነራል አብዱራሂም ሙሳቪ የኢራን ጦር ኃይላት ጠቅላይ ኤታማዦር ሹም ናቸው። ከ7ቱ ቁልፍ የኢራን ከፍተኛ ባለስልጣናት በሕይወት ያሉት ፕሬዚደንት መስዑድ ፔሽኪያን ናቸው። የጦርነቱ ትኩሳት በኢትዮጵያም የቻይናው ዥንዋ ሚዲያ በኢራን ጦርነት የተነሳ በዓለም እየታየ ያለው የነዳጅ ምርት መቋረጥና የዋጋ ጭማሪ ተጽዕኖ በመላው ኢትዮጵያ እየታየ መሆኑን ዘገበም። የሆርሙዝ ሰርጥ መዘጋቱን ተከትሎ እንደ ኢትዮጵያ ያሉ ነዳጅን ኢምፖርት በሚያደርጉ ሀገራት ላይ ከዋጋ ንረት እስከ ነዳጅ መጥፋት ችግሮች ተስተውለዋል ብሏል። በኢትዮጵያ ሀገር አቋራጭ አውቶቡስ ሾፌሮችን ያናገረው የወሬ ምንጩ በተለይ በገጠሪቱ ኢትዮጵያ ከተሞች የነዳጅ እጥረት መኖሩን ዘግቧል። ለዜና ምንጩ አስተያየት ከሰጡ ሀገር አቋራጭ አውቶቡስ ሾፌሮች አንዱ የሆኑት አቶ ጣሰው ተስፋይ የጦርነቱ መዘዝ ያመጣ የነዳጅ ተጽዕኖ በመላ ሀገሪቱ እየታየ መሆኑን ገልጸው በተለይ ከመዲናዋ አዲስ አበባ ውጭ ባሉ ከተሞች የነዳጅ ማደያዎች ሆነ ብለው ነዳጅ በመያዝ በጥቁር ገበያ በከፍተኛ ዋጋ እየቸበቸቡ ነው ብለዋል። ከሰሞኑ የንግድና ቀጠናዊ ትስስር ሚኒስቴር በትራንስፖርት ላይ ጣለው የዋጋ ጭማሪ ጦርነቱ ተጽዕኖ ውጤት ስለመሆኑ የዜና ምንጩ ዘግቧል። ባለፈው ሳምንት የፋይናንስ ሚኒስትሩ አህመድ ሺዴ የሰጡት ማሳሰቢያን ያስታወሰው ዘገባው መንግስት ክፍተቱን ለመሙላት ተጨማሪ ነዳጅ ስለመሸመቱ ዘግቧል። ዥንዋ የመካከለኛ ምስራቅ ክስተትና የነዳጅ ተጽዕኖ ለአፍሪካ ሀገራት የማንቂያ ደውል ነው ብሏል። የኢትዮጵያ ኤሌክትሪክ ኃይል አንድ ባለሙያን ያናገረው የወሬ ምንጩ ኢትዮጵያ ከነዳጅ ወደ ኤሌክትሪክ መኪኖች እያደረገች ያለችው ሽግግር በተለይ በአዲስ አበባ ጦርነቱ የነዳጅ ተጽዕኖ የባሰበት እንዳይሆን ማድረጉን ጠቅሷል። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ትናንት ባወጣው ጥብቅ መመሪያ
ለነዳጅ አከፋፋይ ኩባንያዎች በአሰራጨው መልእክቱ የነዳጅ አከፋፋይ ኩባንያዎችና ማደያዎች ነዳጅ ሲያከፋፍሉ ለተወሰኑ ቁልፍ ዘርፎች ቅድሚያ እንዲሰጡ አሳስቧል። በዚሁ መሰረት በመጠናቀቅ ላይ ያሉና ለሀገር ኢኮኖሚ ከፍተኛ ፋይዳ ያላቸው የመንግስት የልማት ፕሮጀክቶች፣ ለማንኛውም የጸጥታና የደህንነት ስራዎች የሚሉ ተሽከርካሪዎች እንዲሁም መሰረታዊ ሸቀጦችን የሚያመርቱ ፋብሪካዎችና ምርታቸውን ለውጭ ገበያ የሚያቀርቡ ግዙፍ የኢንዱስትሪ ተቋማት የነዳጅ አቅርቦት ቅድሚያ ተጠቃሚ ይሆናሉ ተብሏል። ዛሬ መንግስት የተፈራረመው ወሳኝ ስምምነት። መንግስት በዛሬው ዕለት ቁልፍ ስምምነት ተፈራርሟል። ስምምነቱ 20 ዓመታት ጥያቄ ሲቀርብበት የቆየ ነው። ኢትዮጵያ ከዓመታት ጥረት በኋላ በቡድን 20 ሀገራት የጋራ ማዕቀፍ ሁለተኛውን የተናጠል የዕዳ ሽግሽግ ስምምነት አድርጋለች። ከኮቪድ-19 መከሰት ወዲህ ኢትዮጵያ በጋራ ማዕቀፍ በሚፈቀድላቸው ሀገራት የዕዳ ሽግሽግ እንዲደረግላቸው ከጠየቁ ታዳጊ ሀገራት ቀዳሚዋ ናት። አምና የቡድን 20 አበዳሪ ሀገራት ለኢትዮጵያ የዕዳ ሽግሽግ ለማድረግ በጠቅላላ ቢስማሙም የሽግሽግ ስምምነቱ ከእያንዳንዱ አበዳሪ ሀገር ጋር በውል ካልታሰረ በስተቀር ተፈጻሚ አይሆንም ነበረም። ዛሬ መጋቢት 9 ቀን 2018 ዓ.ም በመንግስት ዕዳ አበዳሪዎች ኮሚቴ ኦሲሲ ማሻሻያ ሂደት አማካኝነት የተፈረመው ይህ ስምምነት በገንዘብ ሚኒስትሩ አህመድ ሺዴ እና በጣሊያን የኢኮኖሚና ፋይናንስ ሚኒስትር ጃንካርሎ ጆርጌቲ መካከል የተፈረመ ነው። የገንዘብ ሚኒስቴር ባወጣው መግለጫ እንዳሳወቀው ስምምነቱን ለኢትዮጵያ ኢኮኖሚ ማገገሚያ ጥረት ትልቅ ምዕራፍ ሲል ገልጾታል። በሐምሌ 2017 የተደረሰውን የመግባቢያ ሰነድ ተከትሎ ለተደረገው ድርድር ስኬት የጣሊያን ገንቢ ተሳትፎና አመራር ከፍተኛ ሚና ነበረውም ብሏል። አከል አድርጎም ስምምነቱ የሀገሪቱን ኢኮኖሚያዊ መረጋጋት ለማምጣት የኢንቨስትመንት አካባቢ ለማሻሻልና ሁሉን አቀፍ እድገት ለመደገፍ ከሚከናወነው የማክሮ ኢኮኖሚ ማሻሻያ አጀንዳ ጋር የተጣጣመ መሆኑን ገልጿል። ዛሬ በሮም በተደረሰው የሁለቱ ሀገራት ስምምነት ያለፉት ዓመታት አድካሚ ጥረት ወደ ውጤት መግባት የጀመረበት ሆኖ ሊቆጠር የሚችል እንደሆነ ባለሙያዎች እየገለጹ ነው። ከወርግድም በፊት መሰል ስምምነት ከፈረንሳይ ጋር መደረጉ ይታወሳል። ስምምነቱ በአዲስ አበባ በአቶ አህመድ ሺዴና በፈረንሳይ የአውሮፓና የውጭ ጉዳይ ሚኒስትር ዴኤታ አሌኖር ካርዌት መካከል መፈረሙ ይታወሳል። እነዚህ እርምጃዎች የታዩት የኢትዮጵያ አጠቃላይ የዕዳ ሽግሽግ ሂደት በተለይም ከግል አበዳሪዎች ጋር ያለው ግንኙነት ውስብስብ በሆነበት ወቅት ነው። ባለፈው የካቲት ወር የኢትዮጵያን $1 ቢሊዮን ዩሮ ቦንድ የያዙ አበዳሪዎች ቡድን የመንግስት ዕዳ አበዳሪዎች ኮሚቴ ኦሲሲ ቀደም ብሎ የተደረሰውን የቅድመ ሽግሽግ ስምምነት ተመጣጣኝነት መርህን አያሟላም በሚል ውድቅ ማድረጉን ተከትሎ የሕግ እርምጃ ለመውሰድ ማቀዳቸውን አስታውቀው ነበረም። የገንዘብ ሚኒስቴርም ቀደም ብሎ ከቦንድ ባለቤቶች ጋር የተደረገው ስምምነት በጋራ ማዕቀፉ ስር ያሉትን መስፈርቶች በሙሉ አያሟላም ማለቱ ይታወሳል። በቀጠለው ጦርነት የጠቅላዩ የስልክ ጥሪም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በጥብቅ መክረዋል። ምክክሩ በስልክ የተከናወነ ነው። ጠቅላይ ሚኒስትር አብይ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አል ናህያን ጋር ዛሬ ረቡዕ መጋቢት 9 ቀን 2018 ዓ.ም በስልክ ተነጋግረዋል። የጠቅላይ ሚኒስትር አብይ አህመድን የስልክ ጥሪ በሚመለከት መረጃውን ይፋ ያደረገው የተባበሩት አረብ ኤሚሬቶች ብሔራዊ የዜና አገልግሎት ነው። መሪዎቹ በውይይታቸው ወቅት በሁለትዮሽና በቀጠናዊ ጉዳዮች ላይ በዝርዝር የመከሩ ሲሆን ይህ በሁለቱ ሀገራት መካከል ያለውን የጠበቀ ዲፕሎማሲያዊ ግንኙነት ይበልጥ የሚያጠናክር መሆኑ ተገልጿል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት በኢራን አማካኝነት በተባበሩት አረብ ኤሚሬቶችና በሌሎች የገልፍ ሀገራት ላይ የተሰነዘረ ያለውን ግልጽ ጥቃት በድጋሚ አውግዘዋል። ጠቅላይ ሚኒስትሩ ድርጊቱ የተባበሩት አረብ ኤሚሬቶችን ሉዓላዊነት የሚጥስና የዜጎችን ደህንነት አደጋ ላይ የሚጥለው ብለዋል። በተጨማሪም ጠቅላይ ሚኒስትር አብይ በክልሉ እየታየ ያለው ይህ የጥቃት ተግባር ዓለም አቀፍ ሕግጋትን መርሆችንና ዲፕሎማሲያዊ ደንቦችን በግልጽ የጣሰ ነው ብለዋል። ኢትዮጵያ መሰል ድርጊቶች በቀጠናው መረጋጋት ላይ የሚፈጥሩትን ስጋት እንደምትረዳና የዓለም አቀፉ ማህበረሰብ ለሕግ የበላይነት ትኩረት መስጠት እንዳለበት አሳስበዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የቀጠናው ሰላምና መረጋጋት እንዲሰፍን ያላትን ጽኑ አቋም በድጋሚ አረጋግጠዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በስልክ ከመምከራቸው በፊት ባለፈው ሳምንት በተባበሩት አረብ ኤሚሬቶች አቡዳቢ ተገኝተው ከፕሬዝዳንት ሼህ መሐመድ ቢን ዛይድ አል ናህያን ጋር ከዛም አስከትሎ ደግሞ በዱባይ ከሼህ መሐመድ ቢን ራሽድ አልመክቱም ጋር ተገናኝተው መምከራቸው ይታወሳል። ጠቅላይ ሚኒስትሩ ወደ አቡዳቢና ዱባይ ያቀኑት አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እየደረሰባቸው ባለበት ወቅት ነው። ባለፈው ሳምንት ጉዟቸውን አጠናቀው ከተመለሱ በኋላ በዛሬው ዕለት ደግሞ ስልክ በመደወል አጋርነታቸውን ዳግም አረጋግጠዋል። የኢትዮጵያ አየር መንገድ ወደ አትላንታ በረራው ሊቀጥል ነው። የኢትዮጵያ አየር መንገድ ወደ አሜሪካ አትላንታ አቋርጦት የነበረውን የቀጥታ በረራ መልሶ ሊጀምር ነው። ከአዲስ አበባ አትላንታ የሚደረገው የቀጥታ በረራ በቀጣዩ ግንቦት ወር እንደሚጀመር አየር መንገዱ አስታውቋል። የቀጥታ በረራው መመለስ በተለይ ለአፍሪካና አሜሪካ የቢዝነስ ተጓዦች ደስታን የፈጠረ ነው ተብሏል። በረራው ከአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በቀጥታ ወደ አትላንታ
ሃርስቪል ጃክሰን አየር ማረፊያ የሚደረግ ነው። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው አትላንታ ከአሜሪካ አየር ገበያዎች እጅግ ደማቅ ናት ሲሉ ገልጸዋል። አትላንታ በአሜሪካ ካሉ ከተሞች ትልቁን የአፍሪካ ዲያስፖራ ማህበረሰብ ቁጥር የያዘች መሆኗ በዋነኝነት ይነገራል። አፍሪካውያን ከዚህ ቀደም ወደ አሜሪካ በሚያደርጉት በረራ ከአዲስ አበባ አትላንታን ቀዳሚ ምርጫቸው እንደሚያደርጉ ዘገባዎች ያመላክታሉ። ቀደም ሲል አየር መንገዱ ከአዲስ አበባ አትላንታ በሳምንት 4 ጊዜ በረራ ነበረው። ለቀጥታ በረራውም አየር መንገዱ ቦይንግ 787-9 ድሪምላይነር አውሮፕላንን ይጠቀማል። አሁን ባለው ዋጋ ደርሶ መልስ ለኢኮኖሚ $1,800 እና ለቢዝነስ ክላስ ደግሞ እስከ $5,500 ድረስ ክፍያ እንደሚጠየቅበት ሲምፕል ፍላይንግ የተሰኘ የወሬ ምንጭ ዘግቧል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።